እሺ ሌላው አሁን ደግሞ የምናየው መድና ሀምዘተል ወስል አይስማሙም። ምንድነው ያልኩሽ? መድና አይስማሙም። እንዴት ነው የማይስማሙት? ከመድ ቀጥሎ ሀምዘተል ወስል ከመጣ አብረው መሄድ አይችሉም። ለምሳሌ እዚህ ጋር አሁን በ የነበረው ድምፅ አሊፍ መድ ስለመጣበት ወደ አራተኛ ቤት ድምፅ ቀይረ ነው ምን ሆነ? ባ ሆነ አይደል? ነገር ግን ባ ብሎ እንዲሳብ ያደረገው አሊፍ መድ ነው። ከአሊፍ መዱ ቀጥሎ ግን ሀምዘተል ወስል መጣ። ያው ከሀምዘተል ወስል ቀጥሎ የሆነ ፊደል መምጣቱ ግድ ነው። ስለዚህ በዚህ ጊዜ ሀምዘተል ወስሉ ዓላማው ሁለት ፊደሎችን ማያያዝ ስለሆነ መድ ከመጣበት ደግሞ ለማያያዝ ስለማይመቸው ባ የነበረው ወደ በነት ይቀራል መሳቡ። አሊፍ መዷ ትቀራለች። አዎ ያው በ ይሆናል ማለት ነው። ማንኛውም ፊደል ከፊት ለፊቱ ሀምዘተል ወስል ካለች መድ ቢኖረው ይቀራል ማለት ነው። መዱ አዎ መዱን ያስቀረው ሀምዘተል ወስሉ ነው። አሁን እዚህ ጋር ቡ ነው አይደል? ቡ በማን ተስቧል? ስለዚህ ቡ ብለን ነው አይደለ? ያው ቡ ጽፈን ሁለት ነጥብ እናስቀምጣለን። ቡ እንላለን። ያው ወመድ ስላል ግን ከወመዱ ቀጥሎ ምን መጣ? ስለዚህ ቡ የሚለው ወመዱ ቀረ፣ ቡ ብቻ ሆነ ማለት ነው። ልክ እንደዛውም እዚህ ጋር ቢ የነበረው ያመድ ስለመጣበት ቢ ተብሎ ይሳባል። ግን ሀምዘተል ወስል ስለመጣ ቢ ብሎ መሳቡ ቀረ። ምሳሌዎችን እኔ አሁን አንድ ፊደል ከስኩን ጋር ለብቻው ስለሚያያዝ ምን እንላለን? የህ እንላለን። ከዛ ዲ እንስበዋለን። ለምን? ያመድ ስላለ። ግን ከያመዱ ቀጥሎ ምን መጣ? ተይው ሀምዘተል ወስል ብቻ። ከሀምዘተል ወስል በኋላ ያው ማንኛውም ፊደል ሊቀጥል ይችላል። የሀምዘተል ወስል ዓላማው ደግሞ ምንድን ነው? ዲንና ልን አንድ ላይ ማያያዝ ነው። ዲል ማድረግ ነው። ነገር ግን ያመድ ስለመጣ ዲ ስለሚሳብበት ሀምዘተል ወስሉ ያመዱን ይሰርዘዋል። ስለዚህ የህ ዲል ቀው መ እንላለን። ዲ ብሎ መሳቡ ቀረ ማለት ነው። እዚህም ጋር ለምሳሌ ብንወስድ ዙ አለን። ከዙ ቀጥሎ ወመድ መጥቷል። ከወመዱ አጠገብ ያለው ይሄ የዜሮ ምልክት ያለውን ታየው፣ እሱ ሌላ ጉዳይ ነው። ከዚህ ጋር ይገናኛል።
ከወው መዱ አጠገብ ግን ማን መጥቷል? ሀምዘተል ሀምዘተል ወስል። ስለዚህ ሀምዘተል ወስል ደግሞ ዓላማው ምንድን ነው? ዙንና ልን ማያያዝ አይደል? እንደ አንድ እንድንቀራው ይፈልጋል። ስለዚህ ደግሞ አሁን ዙ ተብሎ የሚሳብ ከሆነ አይመቸው። ስለዚህ ሀምዘተል ወው መዱ ምን ይሆናል? ይወድቃል ማለት። ስለዚህ ዙል እንላለን እንጂ ዙ ብለን አነሳም። ግን ስኩን ስላለች ሳይሆን መዱን የሚያጠፋው ሀምዘተል ወስል ብቻ ስላለች። በቃ ሀምዘተል ወስል ካለ እኮ በቂ ነው ለምክንያትነት። ከሀምዘተል ወስል ቀጥሎ ስላለው ስለሚመጣው ፊደል ምንም አያሳስብም እሱ። ያኔ ከሀምዘተል ወስል ፊት ለፊት ስኩን ባይኖርም ቢኖርም አይሳብም። በቃ ሀምዘተል ወስል ከመጣ ከመድ በኋላ ኤክስ ይሆናል። መዱ ይቀራል። እሺ በአሊፍ መድ ምሳሌ እዚህ ጋር አንድ ፊደል ከስኩን ጋር ነው የሚያያዘው ብለናል። ስለዚህ ይሄ በመሰረቱ አሁን ቅድም በጠየቁሽ መሰረት እንዴት ነው የሚቀራው? ለምን አልሽ? ለምንድን ነው ይሄንን ብለሽ የጀመርሽው? አስበሽ መልሽ። መጀመሪያ ላይ ስለሆነ ነው እንደ አኡ የምንለው። ኢ ነው አይደል? ለምን? ሶስተኛው ፊደል ምን ስለሆነ? ስለዚህ ይህ እንላለን። ከዛስ ዲ፣ ከዛስ እና ነበረ አክቹዋሊ ፊደሉ ግን ስለዚህ ምን ሆነ? እሺ ስለዚህ ምን ሆነ? ነ ከምን ጋር? እኮ ሷዱ ከስራ አይደል እንዴ? አንድ ላይ ቅሪዋ ነ ነፍሲ። ይህ ዲ ነፍሲ እንላለን ማለት ነው። ስለዚህ በአጠቃላይ አሊፍ መድም መጥቶ ወው መድም መጥቶ ያ መድም መጥቶ ግን ከነሱ ቀጥሎ ሀምዘተል ወስል ከተገኘ መድነቱ አሊፍ መዱም ይቀራል፣ ወው መዱም ይቀራል፣ ያ መዱም ይቀራል ማለት ነው። ኢንሻአላህ አሁን ወደ ቁርአን ንባብ እየገባን ነው። ከመጽሐፉ ላይ የቀረሽ እነዚህ ነበሩ።